ሉቃስ ወንጌላዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 22 ቀን ዕረፍቱ ለወንጌላዊ ሉቃስ። ሉቃስ ማለት መብራት ማለት ነው። ሉቃስ የተጠራው ባለመድኃኒት ነበረ። መድኃኒት እየቀመመ ይነግር ነበረ፣ ይሸጥ ነበረ፣ ይሰራ ነበረ። ባለመድኃኒት ነበረ። ባለመድኃኒቱ ሉቃስ ይለዋል ወንጌሉ። ከአራቱ ወንጌላውያን አንዱ ነው። ከ72ቱ አርድእትም አንዱ ነው። እዚህ በሰዓታቱ ላይ ዘብእሲ ማቴዎስ ይላል አባ ጊዮርጊስ። በሰው የተመሰለ ማቴዎስ ነው ይልና ዘአንበሳ ማርቆስ ይላል። በአንበሳ የተመሰለ ማርቆስ ነው ይለናል። ዘላህም ሉቃስ ይላል። በላም የተመሰለ ሉቃስ ነው ይላል። ዘንስር ዮሐንስ ይላል። በአሞራ የተመሰለ ዮሐንስ መጥምቅ ነው፣ ዮሐንስ ወንጌላዊ ነው ይለናል። ዮሐንስ ወንጌላዊ ነው ማለት ምን ማለት ነው? ዘብእሲ ማቴዎስ ማለት በሰው ተመስሎ የሚያማልድ መልአክ ማለት ነው። መልአክ ነው። አዎ። ነገር ግን ማቴዎስ በሰው ተመስሏል። በማቴዎስ ደግሞ ማን የተመሰለው? መልአክ ነው ማለት ነው። ለሰዎች የሚጸልይ መልአክ አለ ማለት ነው። በወንጌላውያኑ ተመስለዋል ማለት ነው። ይሄ በነገራችን ላይ ወራትን በአራት ነው የሚከፈሉት። ከመስከረም 26 ከታኅሳስ 25፣ ከታኅሳስ 25 ከመጋቢት 25፣ ከመጋቢት 26 ከሰኔ 25፣ ከሰኔ 26 ከመስከረም 25 በአራቱ ወንጌላውያን 365 ቀናት ይከፈላሉ። በአራቱ ወንጌላውያን ይመላለሳሉ ማለት ነው። እና እንዲሁም ደግሞ መግቦት ደግሞ በአራቱ ወንጌላውያን በአራቱ መላእክት ተብሎ ተቀምጧል። ስለዚህ ዘብእሲ ማቴዎስ ማለት ለሰዎች የሚለምን ሰዎችን የሚጠብቅ ሰው የተመሰለ መልአክ በሰው ይመሰላል ማለት ነው። ዘአንበሳ ማርቆስ በአንበሳ የተመሰለ ማርቆስ መስሎ ይልቁንም ደግሞ መልአክ አለ ማለት ነው። ዘላህም ሉቃስ በእንስሳት የተመሰለ እንስሳትን የሚጠብቅ መልአክ አለ ማለት ነው። አሞራዎችን የሚጠብቅ በአሞራ የተመሰለ ዘንስር ዮሐንስ ተብሎ አለ ማለት ነው። ስለዚህ ከአራቱ ወንጌላውያን አንዱ ነው። ከ72ቱ አርድእት አንዱ ነው። በሌላ መልኩ ደግሞ ሉቃስ ባለመድኃኒት ነበረ የሚቀምም። አሁን ምን አለው? እነሆ ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን። የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ባለመድኃኒቱን በሽተኞች ይፈልጉታል። ዐቃቤ ሥራይ መጻም ሰማየ ሰማያት። እውነተኛው መድኃኒት ቀማሚው ሳይሆን እውነተኛው መድኃኒት የሚጭረው የሚመሳው ሳይሆን የመድኃኒቱ ፋብሪካ በራሱ ኢየሱስ ማለት መድኃኔ ዓለም ማለት የዓለም መድኃኒት ሆኖ የመጣ መድኃኒዓለም። ስለዚህ ያንተ መድኃኒትነት ከኔ የተሰጠ ጥበብ ነው፣ እኔ ግን የባህሪዬ ነውና የኔ ተከታይ ትሆናለህ ብሎ እግዚአብሔር ጠራውና አገልጋዩ አደረገው ይለናል። ቅዱስ ሉቃስን በጠራበት ፍቃዱ እኛንም እግዚአብሔር አምላክ እንዲጠራም መልካም ፈቃዱ ይሆንልን። ስለዚህ ምን ይላል? ሉቃስ ማለት ሲባኖስ ከሚለው የላቲን ቃል የተወሰደ ሲሆን ትርጉሙ መብራት ማለት ነው። በትርጓሜ ወንጌል ግን በምስጢራዊ ትርጉም መበስር ወይም ደግሞ ተንሳኢ ዐቃቤ ሥራይ ተብሎ ተገልጿል ይላል። ይህም በመበስር ብስራተ መላክን ይጽፋልና መበስር ሉቃስ ነው። እንግዲህ ወበሳድስ ወር ተፈነወ ገብርኤል መልአክ፣ በስድስተኛው ወር ገብርኤል የተባለ መልአክ ወደ ድንግል ማርያም ሊያበስራት መጣ ነው የሚለው። ከዚህ የተነሳ ስምን መልአክ ያወጣዋል እንደተባለው መበስር ተብሏል። በመጀመሪያው ግን መብራት ተብሏል ማለት ነው። ለስብከተ ወንጌል ይፋጠናልና ዐቃቤ ሥራይ አስቀድሞ ዐቃቤ ሥራይ ዘሥጋ በኋላ ዐቃቤ ሥራይ ዘነፍስ ሆኗልና ይለዋል። መጀመሪያ ዐቃቤ ሥራይ ዘሥጋ ነው። በኋላ እግዚአብሔር ሲጠራው ደግሞ መድኃኔዓለም ሲጠራው ደግሞ ዐቃቤ ሥራይ ዘነፍስ አድርጎታል ማለት ነው። በትርጓሜ ወንጌል ቀለዮጳ ይለዋል። የሉቃስ ወንጌል 24:13 ላይ ሀገሩ ግሪክ አንጾኪያ ሲሆን ቁጥሩ ከ72ቱ አርድእት ነው። በወንጌል ከማመኑ በፊት በሕክምና ሙያ ይተዳደር ነበር ይላል። እንደምናውቀው ማቴዎስ የተባለ ወንጌላዊ ለምሳሌ ቀራጭ ነበር፣ ግብር ይሰበስብ ነበረ። ጴጥሮስ ደግሞ አሳ ያጠምድ ነበረ። ኤልሳ ደግሞ እንዳየነው 12 ጥማድ በሬ ያርስ የነበረ ገበሬ እንደነበረ ታሪካቸው ይናገራል ማለት ነው። ስለዚህ ምን ይላል? አምሃክሙ
አመሃክሙ ሉቃስ አቃቤ ሥራዬ ይላል ቆላስይስ 4:14 ላይ ወዳጃችን ባለመድኃኒቱ ሉቃስ ሰላምታ ያቀርብላችኋል። ከሕክምና ሙያው በተጨማሪ የስዕል ችሎታ የነበረው በመሆኑ እሱ የሳላቸው ብዙ ስዕላት አሉ። ከነዚህ መካከል የእመቤታችን ስለ አድኅኖ የእመቤታችን ምንድነው? ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ እምወንጌላውያን አሐዱ። ለስዕልሽ ምስጋና ይገባል። ከወንጌላውያን አንዱ ከ72 ደቀ መዛሙርት አንዱ የሆነው በእጁ የሳላት ስዕል ለዚያች ለስዕልሽ ምስጋና ይገባል ብሎ እንደውም በአራት ማዕዘን የምትመለከት የምታይ ምንም የተደበለቀ የሰው ጥበብ የሌለባት ሉቃስ ከእግዚአብሔር ተሰጥቶት የሳላት ይልቁንም ደግሞ ለታሪክ እንዲሆን ለምሳሌ አባ ጊዮርጊስ ዘቃስጫ ሰዓታት ደርሶ ቅዱስ ኤፍሬም ውዳሴ ማርያም፣ አባ ሕርያቆስ ቅዳሴውን እንደገና ቅዱስ ያሬድ ደግሞ ድጓ፣ ጾመ ድጓ፣ ምዕራፍ፣ ዚቅ እነዚህን ጸዋትወ ዜማዎች ደርሶ እንዲታወስና ማሳሰቢያ እንዲሆንለት የፈቀደች እናት ቅድስት ድንግል ማርያም የፈቀደ እግዚአብሔር ሉቃስ በእመቤታችን ስዕል እንዲታሰብ አደረገው። ለምሳሌ ደቅስዮስ ታምረ ማርያምን ጽፎ በታምረ ማርያም ሲታሰብ ይኖራል ማለት ይህን ነው የሚያስታውሰን ማለት ነው። ሌሎችም አሉ እና ምን ይለናል? የስዕል ችሎታ የነበረው በመሆኑ እሱ የሳላቸው የእመቤታችን ስዕሎች በየሀገሩ ይገኛሉ። ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ እምወንጌላውያን አሐዱ እንዲል ደራሲ ከወንጌላውያን አንዱ ጠቢብ ሉቃስ ለሳላት ስዕልሽ ሰላምታ ይገባታል። አባ ጊዮርጊስ ዘጋስጫ ሉቃስ የጳውሎስ ደቀ መዝሙር ነበር። ይህም በሁለተኛ ጢሞቴዎስ 4:10 ላይ ሉቃስ ባህቲቱ ምስሌየ ምንድነው ያለው ቅዱስ ጳውሎስ? ሉቃስ ብቻ ከኔ ጋር ነው ይላል። ሉቃስ ብቻ ከኔ ጋር ነው ባለው ይታወቃል። ሐዋርያት ለስብከተ ወንጌል ሲወጡ ጳውሎስን ተከትሎ ከጢሮአዳ ጀምሮ እስከ ሮም ድረስ ወንጌል ሰብኳል ይላል። ማንን ተከትሎ? ቅዱስ ጳውሎስን ተከትሎ ማለት ነው። ተከትሎ ሰብኳል ይላል። ይህም በሐዋርያት ሥራ 16:10 ጀምሮ እኛ እያለ በመጽሐፉ ይታወቃል። ማን? ጳውሎስና ሉቃስ እኛ እያለ እኔ ሳይል አውሮት የነበረውን ሰው ይጠቅሳል። ቅዱስ ጳውሎስ በሰማዕትነት ሲያልፍ ወደ ጽር ወርዶ ከዮሐንስ ጋር ተገናኙ። መቄዶንያ አስተምር ብሎት በመቄዶንያ ወንጌልን አስተምሮ ወንጌል ካልደረሰበት ለማዳረስ ሲሄድ ያስተምሃርከን እንዳይረሳን መስፍነ እስክንድርያ ታኦፊላስ የተባለው ማለት ነው ጻፍልን ብሎት ቀዳሚ ጸሐፍኩ ለከ ኦ ታኦፊላ እንዲል ግብረ ሐዋርያት 1 ላይ ነው። ጌታ በአረገ 21 ሲፈጸም 22ኛው ሲጀመር ቀላውዲዮስ ቄሳር በነገሰ በ41 ዓመት በመቄዶንያ ሆኖ በልሳነ ዮናኒ ጽር ቋንቋ ጽፎታል ይለናል። ይህን የሉቃስ ወንጌል ምዕራፍ 1 ላይ በጥሬውም በትርጉሙም የምናገኘው ኃይለ ቃል ነውና እኛም እያንዳንዳችን ታሪክ ጽፈንና ታሪክ ሰርተን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ወንጌሉን ቅዱስ ጳውሎስ በቂሳርያ ታስሮ ሳለ በ60 ገዳማ የጻፈው ሲሆን የሐዋርያትን ሥራ ደግሞ ቅዱስ ጳውሎስ በሮም ለ2 ዓመት ታስሮ ሳለ ከ62 እስከ 64 ዓመተ ምህረት ባለው ጊዜ ጽፎ ለታሪክ እንዲመዘገብለት ብቻ ሳይሆን ዓለም በአብያተ ክርስቲያናት በእምነት እንድትገለገልበት የሰጠው ነው። ስለዚህ ሉቃስ ማለት የሉቃስን ወንጌል የሐዋርያትን ሥራ የጻፈ ታላቅ ወንጌላዊ ከ72ቱ አርድእትም አንዱ የሆነ ከጥበብ ሥጋዊ ወደ ጥበብ መንፈሳዊ፣ ከጥበብ ሥራ ወደ መንፈሳዊ ሥራ፣ ከመድኃኒትን ከማዘጋጀት ወንጌልን ወደ ማስተማር፣ ዓለምን ከማገልገል እግዚአብሔርን ወደ ማገልገል፣ መድኃኒት ከመቀመም ምዕመናንን ወደ ማስተማር እግዚአብሔር የጠራው ሐዋርያ ነውና እኛንም የጠራን አምላክ የተመሰገነ ይሁን። ከዚህ በኋላ ኒቆሞዲያ ገብቶ ሲያስተምር መምለኪያነ ጣዖትና አይሁድ ቀንተው ወደ ኔሮን ሄደው ነገሩት፣ ነገር ሰሩበት። ምንድነው ይሄ? አሁን ባለንበት ሲያዮች ማለት ነው። ሄደው ወሬ አወሩ። አዘዘ ኔሮን ከመ ያምጽእዎ ለሉቃስ ውስተ አውደ ምኩና ይላል።
ኔሮን ሉቃስን ፈልገው ለፍርድ እንዲያቀርቡት አዘዘ። በዚህ ጊዜ 200 ወታደሮች ተላኩበት። ቅዱስ ሉቃስን የወታደሮችን መምጣት በመንፈስ ቅዱስ ተረድቶ የሚያስተምረውን ሕዝብ አሰናብቶ በድልማጥያ አጠገብ በሚገኘው ባህር ተጠጋና አንድ አሳ አስጋሪ ሽማግሌ ጋራ ጨዋታ ጀመረ። ቀስ በቀስም ወንጌልን ሰበከለት። ሽማግሌው በደስታ ሰማው። በትምህርቱም ስላመነ መጻሕፍቱን ሰጠው። ይቤሎ ዕቀብ እሎንተ መጻሕፍተ እስመ እላንቱ ይበቁ አከ ወያበጽሐከ ውስተ ፍኖተ እግዚአብሔር። እነዚህን መጻሕፍት ጠብቅ፣ እነሱ ይጠቅሙሃል፣ ወደ እግዚአብሔርም ጎዳና ያደርሱሃል ብሎት ዘወር ሲል የኔሮን ቄሳር ወታደሮች ያዙትና ወስደው ወደ ፍርድ አቀረቡት ይላል። አያችሁ፣ ወንጌል እየጻፈ እያስተማረ የኔሮን ቄሳር ሰራዊት ሊይዙት ሊገሉት ቢሆኑ በሱ መሞት ወንጌሉ በሱ መሞት የሐዋርያት ሥራ መጻሕፍቱ እንዳይቃጠሉ እንዳይቋረጡ ለአንድ ሽማግሌ የሰጠው ይመስላል። ግን መልአከ እግዚአብሔር ነው የጠራውና የጠበቀው መልአክ ሽማግሌ ተመስሎ ኤርምያስን በሽማግሌ ያናገረ፣ አቤሜሌክን በሽማግሌ መልኩ ያናገረ፣ ኢያሱን በሽማግሌ መልኩ ያናገረ መልአክ መጽሐፉን ተቀበለው ነው የሚለን። እሱ ምንድን ነው የሚለው? ወታደሮች ያዙትና ወስደው ወደ ፍርድ አቀረቡት። ኔሮን ቄሳር ሉቃስን አይቶ እስከ ማይዜኑ ታስሕቶሙ ለሕዝብ በሥራይከ፣ ሕዝቡን እስከ መቼ በአስማትህ ታስታቸዋለህ ታርቃቸዋለህ አለው። ሉቃስም መልሶ አንሰ ኢኮንኩ መሰሬ አላ አለ ሐዋርያሁ ለእግዚእነ ኢየሱስ ክርስቶስ። እኔ አስማተኛ አይደለሁም የጌታችን የኢየሱስ ክርስቶስ ደቀ መዝሙር ነኝ ሲል መለሰለት። ኔሮንም አነ እመትራ ለዛቲ እዴከ ዘኮነት ትጽፍ መጻሕፍተ፣ መጻሕፍትን የምትጽፍ ቀኝ እጅህን ቆርጬ ጥላታለሁኝ አለው ነው የሚለው። ምን ይገርማል! ቶማስ መጽሐፍ የሚጽፍበት እጁ ተቆርጧል፣ የሚጓዝበት እግሩ ተቆርጧል፣ ከንፈሩ ተቆርጧል፣ ጆሮ ተቆርጧል። ይህ ሆኖ ግን ወንጌል አልተቋረጠም። የዮሐንስ መጥምቅ አንገት ተቆርጧል። አንገቱ በላይ ክንፍ አውጥቶ 15 ዓመት አስተምሯል። ማርቆስ ሲሰየፍ የማርቆስ ወንጌል አልተቋረጠም። ፈረሱ ድምፅ አውጥቶ አስተምሯል። ስለዚህ በአንድ አገልጋይ መሞት የእግዚአብሔር አገልግሎት አይቋረጥም። ትውልድ ያልፋል፣ ትውልድ ይተካል። ሰዎች ያልፋሉ፣ የእግዚአብሔር ቃል ግን እየቀጠለ እንደሚሄድ የተማርንበት ነው ማለት ነው። ስለዚህ ምን አደረገ ሉቃስ? እንዲህ አለው፣ ንጉሥ ሆይ እኛ ክርስቲያኖች ሞትን አንፈራም። ግሩም ነው። ንጉሥ ሆይ እኛ ክርስቲያኖች ሞትን አንፈራም። ዛሬ ቤተክርስቲያኑ ያጣችው ይህን ድምፅ ነው። ዛሬ መናገር ያልቻልነው ይህንን ነው። እንደ ዮሐንስ መጥምቅ የሄሮድስን በር አንኳኩቶ ገብቶ ኦ ሄሮድስ ኢታውስን ብእሲተ እሁከ ፊልጶስ፣ ሄሮድስ ሆይ የፊልጶስን ሚስት እንዳታገባ ብሎ የገሰጸ ይልቁንም ደግሞ ገስጾ አንገቱ ቢቆረጥ እምሄሶ ለሄሮድስ ይብላ መሃላሁ እምያምትር ርእሶ ለዮሐንስ ወንጌላዊ። ሰዎችን አስደስታለሁ ብሎ የዮሐንስን አንገት ከሚያስቆርጥ ይልቅ ቃለ መሐላውን አጥፎ ዮሐንስን ቢለቀው በትል ተበልቶ ባልሞተ ነበረ የሚለውን የሐዋርያት ሥራ ምዕራፍ 11 ይተረጉማል ማለት ነው። ስለዚህ ምን ይለናል? ሉቃስም ንጉሥ ሆይ እኛ ክርስቲያኖች ሞትን አንፈራም፣ የጌታን ኃይል እወቀው ብሎ በግራ እጁ አንስቶ ቢገጥማት አሰረ ምትረት ሳይኖርባት እንደ ቀድሞ ሆና ተመልሳለች። የሚገርም ነው። እንደውም መተርጉማን ምን ይላሉ? የእመቤታችን ስዕል አድኖ በመሳሉ እጁን ቆረጠው፣ እጁን እመቤታችን መለሰችለት። እንደገና ደግሞ መጽሐፍ ለምን ትጽፋለህ ብሎ ደግሞ እጁን ቢቆርጠው እመቤታችን በፊት ለፊቱ ታየችው። እንደ መጀመሪያው ብድግ አደረገና ገጠማት ነው የሚል። ክብርና ምስጋና ለመድኃኔዓለም ነው። ማመን ያቃተን እግዚአብሔር ትናንትናም ይሰራል፣ ዛሬም ይሰራል፣
ነገም ይሰራል። ሰማዕትነቱ እንደሆነ እንደቀጠለ ነው። ትናንትም አገልጋዮች ይሞታሉ፣ ዛሬም ይሞታሉ፣ ነገም ይሞታሉ። ትናንትም ቤተክርስቲያን ይቃጠላል፣ ዛሬም ይቃጠላል፣ ነገም ይቃጠላል። ክርስቲያኖች ትናንት ይሰደዱ ነበረ፣ ዛሬም እየተሰደዱ ነው፣ ነገም ይሰደዳሉ። እነሆ ትናንትም የካዱ ተነስተዋል፣ ዛሬም ተነስተዋል፣ ነገም ይነሳሉ። አገልጋዮች ያልፋሉ፣ ቤተ ክርስቲያን ግን ትቀጥላለች። ክብርና ምስጋና ለመድኃኔዓለም ይሁን። በዚህ ጊዜ ሚስቱንና የጦር አለቃው ከወታደሮቹም ብዙዎች አመኑ። ምንድን ነው የሚለው? የተናደደው ኔሮን ግን ከቅዱስ ሉቃስ ጋር 472 ሰዎችን አንገታቸውን በሰይፍ አስቆረጠ። ሉቃስን ግን በአጓዛና በማቅ ጠቅልለው በባህር እንዲጥሉት አዘዘና ጣሉት ይላል። እነዚህ ሁሉ ሰዎች አልቀው አንገታቸው ተቆርጦ በዛሬው ቀን ማለት ነው ጥቅምት 22 ቀን ማለት ነው። ጥቅምት 22 ቀን ያለ ታሪክ ነው እና በጥቅምት 22 ቀን እነዚህ ሁሉ ሰዎች 477 ሰዎች 76 ማለት ነው፣ አንደኛው ሉቃስ ነው፣ አርፈው አንገታቸው ተሰይፎ ተቆርጠው ይልና አልበቃው ቢል ሉቃስን ግን በማቅና በዳባ ጠቅሎ ወደ ውሃ እንዲወረወር አደረገው ይላል። ዛሬስ በሰይፍ ተገለው በጦር ተገለው በተለያየ ነገር ከሞቱ በኋላ ወደ ገደል የሚወረወሩ ስንቶቹ ናቸው? ወደ ባህር የሚጣሉ ስንቶቹ ናቸው? በነዳጅ ተርከፍክፎ የሚቃጠሉ ስንቶቹ ናቸው? ከነነፍሳቸው የሚወረወሩ ስንቶቹ ናቸው? አዎ የሚገርመው ነገር እሱ ግን ይላል አዎ በጌታ ፈቃድ ከባህር ወጥቶ ወደ አንዲት ደሴት ደረሰና ምዕመናን አውጥተው በክብር ቀብረውታል። ይህም 84 ዓመቱ ሲሆን ሉቃስ እስከ ዕለተ ዕረፍቱ ሚስት ያላገባ ድንግል እንደሆነ ይነገራል። የዕረፍቱ መታሰቢያ ግን ሰማዕትነት የተቀበለው ጥቅምት 22 ቀን ነው። ሉቃስ መብራት ማለት ነው። ሉቃስ መበስር ማለት ነው። መብራት ብንል ከመጠራቱ በፊት መድኃኒት እየቀመመ የሚፈውስ የሚያድን ነበረ። መብራት ብንል እነሆ በወንጌል አገልግሎት ተሰማርቶ የብዙ ምዕመናንን ዓይን ያበራ ነው። አብሳሪ መበስር ብንለው ደግሞ የቅዱስ ገብርኤልን አብሳሪነት ለዘካርያስ፣ ለኤልሳቤጥ፣ ለድንግል ማርያም፣ ለቆርኔሌዎስ ያበሰረ መልአክ ቅዱስ ገብርኤል በሉቃስ ወንጌል ተዘግቦ ስለሚገኝ መበስር ይለዋል ማለት ነው። በጥቅሉ ቅዱስ ሉቃስ ጌታን አምኖ መከተሉ፣ በተለያዩ አገሮች ወንጌልን መስበኩ፣ እጁን በኔሮን ትእዛዝ መሰየፉ፣ እንደገና በተአምር እንደነበረች መሆኗ፣ ይልቁንም ደግሞ በሰይፍ ተሰይፎ ሲሞት በማቅና በአጓዛ ተጠቅሎ ወደ ባህር መጣሉ፣ ከባህር ወጦ አስከሬኑ በተባረኩ ሰዎች ቆፍረው እንደቀበሩት ይነገራል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።